በኢትዮጵያ ሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባህልም ውጭ ያፈነገጠው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ይህንን ነገር እንግዲህ እስከዛሬ እየተሸፋፈነ እየተደበቀ የተጫዋቾቹንም ስነ ልቦና ጫና ውስጥ ላለመክተት በሚል እኛም እንደ ጋዜጠኛ ኃላፊነታችንን ነገሩ በምክር እንዲታለፍ ብዙ ጥረቶችን አድርገናል። ሌሎችም ትላልቅ ሰዎች ጭምር የተከበሩ ሰዎች ጭምር በዚህ በተመሳሳይ ጾታ ግንኙነት በኢትዮጵያ ሴቶች እግር ኳስ ተጫዋቾች ላይ በከፍተኛ ሁኔታ የተንሰራፋውን በምክር ለማሳለፍ ነገሩን ውስጥ ለውስጥ እንዲስተካከል ለማድረግ ተሞክሮ ነበር። ግን ከጊዜ ወደ ጊዜ እየባሰበት ይባስ ብሎ በሴቶች እግር ኳስ ላይ ተጽዕኖ እንዲፈጠርና ብቃታቸው ተጫዋቾቹ ከጊዜ ወደ ጊዜ እንዲወርድ ዛሬ በብቃት የታዩ ተጫዋቾች እንዲጠፉ እየሆነና ከባህል ያፈነገጠው ሂደት እጅግ አሳሳቢ ደረጃ ላይ ደርሷልና እዛው ተጫዋች የሆኑ ሰዎች ወይም እግር ኳስ ተጫዋቾች ጭምር ይፋ እያደረጉ ቅድም ሶፊ እንዳለው መረጃዎችን ለእኛም ለሌሎችም አካላቶች ሲያደርሱ ቆይተዋል። ይሄ ነገር የማይደፈር የሚመስለውን ነገር የግድ መስተካከል አለበት። ከባህል ያፈነገጠ ጉዳይ ነው። የሴቶች እግር ኳስ አሳሳቢ ደረጃ ላይ ደርሷል እና ትንሽ ነገር ስለዚህ ማለት አለብን። እኛም እንደ ኢትዮጵያዊ ይሄንን ነገር ማንሳት አለብን ብለን ወደ ፕሮግራማችን ያመጣ ነው። ችግሩ ይቀርፋል ብለን አመታቶችን ብንጠብቅም እየባሰበት በመሄዱ እኛ ጋር የሚደርሱ መረጃዎች የሚሰቀጥጡ መረጃ በጣም የሚያሳፍሩ እና የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚህ አይነት ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። አደጋ ውስጥ እየገባን ነው። ይሄ መታረም አለበት። ትንሽ እናንሳው ሶፊ ይሄንን ጉዳይ። አይ ትንሽ አይደለም፣ በደንብ ነው የምናነሳው ግርምዬ። ድምጾችም አሉን፣ ድምጾችንም እንለቃለን። ያው ግርምዬ ረጅም ጊዜ በዚህ ጉዳይ ላይ ረጅም ጊዜ ስንሰራ ነው የቆየ ነው። በነገራችን ላይ ምስጋና በተለየ መንገድ ግርምሾም እንዳመሰገንከው ምን ያህል ጌታቸው ጅቦን ከልብ እናመሰግናለን። ብዙ መረጃዎችን በመስጠት ብዙ መረጃዎችን በማቀበልና የተለያዩ የስለላ የሚመስሉ ተግባሮችን በመስራት ጭምር በጣም ጠንካራ ስራ መስራት የቻለ ነው። ይሄ ፕሮግራም ወደ አየር ላይ እንዲወጣ አንዱ ምክንያት ነውና በጣም ከልብ እናመሰግናለን ይህንን በማድረጉ። ይህንን ነገር እንግዲህ ብዙዎች ይደባብቁታል፣ ብዙዎች አይቶ እንዳላዩ ያልፉታል። ግን በተደበቀ ቁጥር እየበዛ ነው፣ እንዳሸዋ እየጨመረ ነው ያለው። ስለዚህ በአስቸኳይ መቆሚያ መኖር አለበት የሚል አቋም በመያዝ ሲዲ ስፖርት ነገሩን ከስር መሰረቱ በማጥራት በኢንቨስቲጌሽን መንገድም ስራዎችን በመስራት ይህን ፕሮግራም ይዞ ለመቅረብ ተገዷል። ይሄ እንግዲህ ትውልድ የሚያበላሽ የነገ ትውልድ አሁን ትሰማለህ ግርምዬ የሚለቃቸውን ድምጾች የቀድሞ ተጫዋቾች እነ ህይወት ደንጊሶ እናት ልጅ አልባ ማድረግ ምን አይነት መጥፎ ስሜት እንደሚሰጥ አስቡት እያለች ነው እሷ ስትናገር የነበረውና የመጀመሪያውን ድምጽ እንዳሰማ ግርምሾ ፍቀድልኝ ይቻላል። በነገራችን ላይ ስማቸውን አሁንም እንዲታረሙ ስማቸውን ሆን ብለን ጢን የሚለው ስማቸው እንዳይጠራ ነው ያደረግነው። ሆን ብለን ነው ስማቸው እንዲጠራ ያደረግነው። ግን ያው እንደው ይበልጥ ህይወታቸው እንዳይበላሽ ይበልጥ ደግሞ ሌላ ጣጣ ውስጥ እንዳይገቡ በማሰብ ስማቸውን ጢን በሚለው የደበቅነው ስም ሲጠራ ነው። ልጅቷ ስም ትጠራለች። ስለዚህ ስም እንዳይነሳ ማለት ነው። ከከሌ ጋር ግንኙነት ነበር። በጣም ታዋቂ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስማቸው ቢጠራ የሚያስደነግጣቸው ሰዎች ናቸው ያሉት እና የኢትዮጵያ ብሔራዊ ቡድን ተጫዋቾች በብዛት የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። በጣም ብዙ ምናቃቸው ምናከብራቸው ሴቶች አሉበት እዚህ ውስጥ እና ይሄ በትልቁ ጥያቄ የሚያስነሳ ነው። ዙሮ እኛ ግን
እስቲ ለአሁኑ በተወሰነ መንገድ ይሄን ፕሮግራም ገና ይቀጥላል የማይቆም ከሆነ ገና የሚወጡ ቪዲዮዎች ሌሎች ድምጾችም ይኖራሉ ሌሎችንም ግን አሁን ቢያንስ ማስደንገጫ የሚሆን በቂ ማስረጃዎችን ለማቅረብ እንሞክራለን ፍሬን እንዲይዙ ማለት ነው ፍሬን ይዘው እንዲታረሙ ወዴት ነው እየሄድን ያለ ነው የሚለውን ቆም ብሎ እንዲያገናዝቡ ክርስቲያንም ወደ ቤተክርስቲያን ሙስሊም ከሆኑ ወደ መስጊድ ሄደው ይቅርታ ጠይቀው ፈጣሪያቸውን ተጸጽተው ንስሐ ገብተው በየሃይማኖታቸው ወደ ትክክለኛው መንገድ እንዲመጡ ለማድረግ ነው ዋናው የዚህ ፕሮግራም ዋነኛ ዓላማ ከቀጠለ ግን አሁንም ስም ወደ ማጋለጥ ቪዲዮዋቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን የመጠንቀቅ አለባቸው የመጀመሪያው ስራችን ነው እቺን ድምጽ አድማጮች እንዲያደምጡት እጋብዛለሁ ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል እዚህ ውስጥ ከማን ጋር አድርገሻለሽ እኔ ያው ብዙ ጊዜ ያሳለፍኩት ከስተቀጠሉ ግንኙነት ነበረኝ አው መቻል እያለች ከማን ጋር መቻል ነበረች ሐዋሳ ነበረች ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ተዋወቃላችሁ ማለት ነው አሁን አንቺ እዚህ ነገር ውስጥ አለሽበት የለውበት ምንድነው አላማሽ አላማዬ እኔ ከዚህ ወጥ መጣት ነበር በእናንተ እርዳታውን ከዚህ ወጥ ወጥቻለሁ ሰላማዊ ወጥ እየኖርኩኝ ነው እነሱም ከዚህ ወጥ እንዲወጡ ነው የምፈልገው ከልብ አመሰግናለሁ እንደሰማችሁት ነው ግርምዬ ግልጽ ነው አይደለ ስማቸውን ላለማውጣት ነው ገብቶኛል የተደበቀው ፓርት ስማቸው ነው ጢን የሚለው ስማቸው ነው አውቀን ነው የብሔራዊ ቡድን ተጫዋቾች ናቸው ስማቸው የተጣሩት እና ለዛ ነው ይህንን ነገር ማድረግ የመረጥነውና ወደፊት ግን እናወጣዋለን በዚህ የማይቆም ከሆነ ወደፊት በደንብ የምናወጣው ነው የሚሆነው እና እጅግ የሚያሳፍርና የሚያሳስብ ነው ይሄ ጉዳይ ምክንያቱም ቅድም ግርምሾ አንስተዋል አንደኛ ከባህላችን አንፃር ከሃይማኖት አንፃር ከብዙ ነገሮች አንፃር ይሄ የተወገዘ ተግባር ነው በኢትዮጵያ ማንንም ሊቀበለው የማይችል ነው ሁለተኛ የሴቶች እግር ኳስ ኢቭን እንዲጠላ ያደረጉት ነው ልጆቻቸው የሴቶች እግር ኳስ መጫወት ቢፈልጉ እንኳን በዚህ ምክንያት እንዳይሄዱ የሚከለክሉ ወላጆች እየበዙ ነው እንዳይን ነገሮች እየተመለከቱ በመሆኑ ምክንያት ማለት ነው እና ይሄ ነገር አሁን በቃ ሊባል ይገባል በነገራችን ላይ የሴቶችና ማህበራዊ ጉዳይ ሚኒስቴርም ጉዳይን ይዞታል ከነ ድምጽ ከነ ቪዲዮአቸው ተይዘዋል በግ ክትትልና በምክር የሚታለፉ በምክር በግ የሚጠየቁት በግ እንዲጠየቁ ለማድረግ ከፍተኛ እንቅስቃሴ እየተደረገ ነው ያለው እና ይሄ እጅግ አሳሳቢ ተግባር ቀጥሏል በነገራችን ላይ ግርምዬ ምናልባት ለቲክቶክ እና ዩቲዩብ ላይ ላሉ አድማጮቻችን ይሄ ሰሞኑን የወጣ አዲስ ቪዲዮ ነው ግን ፎቶን ብቻ እናሳያቸዋለን ለአድማጮቻችን ፎቶን ብቻ እናሳያቸዋለን ይሄ የምትመለከቱት ቲክቶክ ላይ ላላችሁ ቀለበት ይታያችኋል አይደል ሴት ተጫዋች ቀለበት ያሰረችላት ነው ምናልባት ዩቲዩብ ላይ በኋላ ላይ እንለቀዋለን ወይ ለቴክኒሻኖቻችን የሚያሳዩአችሁ ይሆናል ቲክቶክ ላይ ያሳዩአችሁ ነበር ሴት እግር ኳስ ተጫዋች ለሴት ቀለበት ያሰረችበት ነው እነሱም እጅግ ከፍንጅ ተይዘዋል ይቅርታ ጠይቀዋል በድርጊታቸው አምነዋል ማድረጋቸውን አምነው ይቅርታ ጠይቀዋል ከዛም ባለፈ ለሚመጣባቸው የግም የምንም ተጠያቂና ለመጠየቅ ዝግጁ ነን የሚል ነገር አንስቷል ከዛ ሌላ ማጣቀሻ ላስቀምጥልህ ግርምዬ እና አንተ ጠቅለል አድርጋ ሰብሰጥበታለህ ሌሎችም አካላቶች ሐሳብ እንዲሰጡ ስልክ እንደውላለን ይቺን ድምጽ እንስማት ህይወት ደንጊሶ ናት ይቺ በኢትዮጵያ ሴቶች እግር ኳስ እጅግ አስደናቂ ብቃት ካሳዩ ተጫዋቾች መካከል የምትጠቀስ ናት ህይወት ደንጊሶ የጉዳዩ ከጊዜ ወደ ጊዜ መባባስ ምን ያህል ከባድ ተጽዕኖ እንደፈጠረ በሚመለከት አሁን ውጭ ሀገር ነው ያለችው እሱም በሚመለከት ትናንት ከምን ያህል ጌታቸው ጋር በነበራት የቲክቶክ ቆይታ ያስቀመጠችው ነው ተጫዋቾችም አሉ እኔ በግልጽ አጋልጣለሁ የተናገርኳት ልጅ ደግሞ አለች ስለዚህ በግልጽ አጋልጣለሁ እምቢ ካላችሁ አሁን አይደለም እዚህ ስለወጣው ሳይሆን ሀገር ቤትም ሆኜ ስንቶቻችሁን የተናገርኩኝ ልጆች አላችሁ ደግሞ የማያፍሩ ሴቶች ናቸው የማያፍሩ ለማውራት እንኳን የማያፍሩ ሴቶች በግልጽ እኔ ሴት ነው እንደዚህ መሆን የምፈልገው ሴት ናት የምትመቸኝ የምትል ተጫዋች አለች እባካችሁ እናንተ ልጆች ስማችሁን ከማጋለጤ በፊት እባካችሁ ትውልድን አድኑ ምን እባካችሁ በቃ እነዚህ ልጆች ኳስን ሊያበላሹ ነው የሚገቡት
ስለዚህ እራሳችሁ አጋልጣለሁ። ይወደጌሶ አንቺ እዚህ ሀገር በነበርሽበት ሰዓት እንግዲህ ያው ብዙ እንደዚህ አይነት ነገሮችን ስትሰሚ ነበርና ሴት ለሴት ግንኙነት እንግዲህ በኢትዮጵያ ሕገ መንግስት የሚያስቀጣ ወንጀል ነውና አሁን እኛ ሁላችንም የሚያዝነው ወደ ሕግ መሄድ ነው፣ ወደ ክስ ነው የምንሄደውና አንቺም እተባበራቸዋለሁ እያልሽ ነውና የምትይው በመጨረሻ የምታስተላልፊላቸው መልዕክት የሚሰሙሽ ከሆነ ምንድን ነው? እኔ በቃ እነዚህ ልጆች ከኳስ ህይወት እንዲወጡ ነው የምፈልገው። የስንቱን ተጫዋቾች ህይወትና የስንቱን ተጫዋቾች ስም እያጠፉ ስለሆነ አሰልጣኞች እነዚህን ተጫዋቾች ነገ ዛሬ ሳይሉ ከክለቡ አስወጥቶ ማባረር፣ ከዛ በኋላ እንደፈለጉት ውጪ ላይ ሄደው ከኳሱ ህይወት ወጥተው ስማቸው እዛ ጎዳና ላይ እንደፈለገ ነገር ይሁን እንጂ የኳስ ህይወት ውስጥ ሆነው እንደዚህ አይነት ስም እንዲኖር እኔ አልፈልግም። አሰልጣኞች እባካችሁ እንደዚህ አይነት ተጫዋቾችን አሰልጣኞች ያውቃሉ፣ የሚያውቁ አሰልጣኞች አሉ። ለምንድን ነው ዝም የሚሏቸው? ነገ ዛሬ እየተባለ ለምንድን ነው ዝም የሚባለው? ስለዚህ እነዚህ ተጫዋቾችን እያንዳንዱን አስወጥታችሁ ከኳስ ህይወት አባርሩ ነው የምለው እኔ። ግርቤ እንደሰማው ነው። ይሄ ድምጽ የህይወት ደንጊሶ ድምጽ ነው። በኢትዮጵያ ሴቶች እግር ኳስ እጅግ በጣም ትልቅ ስም ያላት የአማካይ መስመር ተጫዋች የነበረች ነች። አሁን ውጭ ሀገር ናት የምትኖረው ለረጅም ዓመታት አይደለ ግርሜ ከ10 ምናምን ዓመት በላይ ከ15 ዓመት በላይ ተጫውታለች በኢትዮጵያ እግር ኳስ ውስጥ እና እሷም ሀቅ ነው እውነት ነው አለ። እኔም ማቃቸውም ልጆች አሉ መክሬያለሁ አለች እኮ መክሬያለሁ እያለች ነው ያለች። መክሬያለሁ ተው ብያቸዋለሁ፣ እረፉ ብያቸዋለሁ። አሁን እግር ኳሱን